ዛሬ ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አለ የአብርሃም ነው። ተብቷላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይህ በጣም እኔ ከሱ ማልጠብቀው ነገር ነው። ላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላውቅም ያለኝ ወይም ደግሞ ሂድ ውጣ ያለኝ። ስለዚህ በጣም ነው ያዘንኩበት እውነት ነው የምናገር። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው። ወጥመድ ውስጥ ነው ያለው። በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የእሷ ብቻ እኮ አለ የአብርሃም ነው። ተብቷላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን እኔ ከሱ ማልጠብቀው ነገር ነው። ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም። ምንም ነገር እያደረገ አይደለም። ነገ ላይ አባቴ ብሎ እንዳይጠራው ነው እያደረገ ያለው ልጁን እና ምን አይነት ነገር ነው ይሄ? ደግሞ እኔ ከአንድ ከታላቂ ወንድም ማልጠብቀው ነገር ነው እያደረገ ያለው። ትናንትና ሩም ውስጥ ያ ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው። እሱም ቤት አለው። ኤርሚና እንደሆነች ቤት አላት አይደል? ሩም ውስጥ ተገናኝተው አልገባኝም ምን እያደረጉ እንደሆነ። ሁለተኛ ነገር ደግሞ አብርሃም ታውሯል፣ እያየ አይደለም። የዛሬን ደስታ ነው እየፈለገ ያለው። የዛሬን ምቾት ነው እየፈለገ ያለው። ምቾታችን መንጠብቅ ከሆነ ደግሞ ነጋችንን ማሳመር አንችልም። ወንድ ጀግና ነው ወላሂ። በቃ ይሄ ነው። እኔ ሩታ በጣም ነው የምወዳት። አሁንም ቢሆን ከእሷ ጎን ስለሆንኩኝ የሆነ ሰው የሚደብረው አካል ካለ ይደብረው። አሁንም ቢሆን አልችልም። እሺ ዴቪ፣ አንቺ እጅሽ አለበት ወይ እሱን እያላችሁ ወይ እንደዚህ አይነት ነገር እንዲያደርጉ ላልከኝ ነገር ኤፍሬም በጣም አስተዋይልሽ ነው። እኔ እንደዚህ አድርግ እንደዛ አድርግ ልለው አልችልም። በጣም ብልህ ነው። እንደ እድሜው አይደለም። ቁጭ አድርጎ ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነው እና እኔ በታሪክ እሱን እንደዚህ አድርግ እንደዛ በስማሞች ማለት አስተውሎ ታላላቆቹን መምከር የሚችል ልጅ እኔ ቁጭ አድርጌ ይሄንን አድርግ እንደዛ አድርግ ልለው አልችልም። በፍጹም ይሄንን ነገር እያደረኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ወይስ ምናምን ብየው ነበር እና አይሆንም አለኝ። ከዛ በማግስቱ በጠዋት ነው መጥክ ለማድረግ ይሁን ምንም ልጄን ለማየት ከለከሉኝ እያለ ግን ደግሞ በጠዋቱ መጥቷል እኔ ቤት የልጁን ከዛ ይዞት ሄደ። ቪዲዮ ቀረጸ ምናምን ከዛ መለሰልኝ። ከዛ ደግሞ ድጋሚ አልመጣም። ልጁን የሚወድ አይነት ሰው ነው ወይስ ሾው ማድረግ ነው የሚፈልገው? እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ? በስነ ስርዓት እኮ ህግ ፊት ተነጋግረን ቃል የተገባባንበት ነገር ነው እንዴ? ከዚህ በፊትም ብያለሁ። ላይ ምን አይነት ነገር ነው መጠመጥ እንዳይ ብከለክለው ምን አይነት ነገር ይዞብኝ ይሁን አይዶን ነገሮች መራቅ ስለፈለኩኝ ከዚህ በኋላ ልጅ ማየትን ለራሴ ወስኜ እስኪሆን አክል ጊዜ ነገሮች እስኪረጋጉ ብዬ ለራሴም ቃል ገብቻለሁ። ሜላ የተገኘንበትን ምክንያት ማብራራት አይጠበቅብኝም። ቤት አላት፣ እሷም ቤት አላት ምናምን ላለው ነገር ማለት ነው እንዳለ በጣም በቃ በሱ ቤት በቃ አሪፍ ነገር እያደረገ እንዳለ ነው የሚያወራው። አሁንም ቢሆን ማለት ነው። ግን አሁንም ቢሆን በአንተ ፊት ነገር ደጋግሞ ስህተት እየሰራ ነው። አሁንም ስህተት እየሰራ ነው። ይሄ ልጅ ደግሞ ነገ ላይ ከነገ ወዲያ ላይ ሲያለቅስ ባየው ቼክ አላደርጉ ይችላሉ። ምክንያቱም አሁን እየነገርኩት ነው። ይህ ሁሉ ነገር መሆነው ለሱ በማሰብ ነው። ስለዚህ ይህ ነገር ሊገባው አልቻለም። እኔ እኮ መተው እኮ እችላለሁ። ግን አሁንም ይህ ልጅ ጥፋት እየሰራ ነው። 1 አመት ሆናቸው አይደል ከጋጨ ከጀመሩ። አሁንም ከሄርሜላ ጋር ሰላም ህይወት አይኖርም። እውነቱ ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም። ትንሽ አደርገው ትላለህ፣ ለምን መጥፎ ውስጥ ይገባል ትላለህ። ልክ ነው። ለእሱ ግን ልክ መስሎት አይቶታል። ተረዳኸኝ አይደለም? እኔ አሁን የኛ የወንድምነት ግዴታችን አብረሽ ይሄ መንገድ ልክ አይደለም እረፍ እንለዋለን። እምቢ አለ አይደለም? ያንን ነገር እንዲቀምሰው መተው ነው። ተረዳኸኝ አይደለም? ለእኔ ያመንኩት ወይ ደግሞ እንደ ታላቅ ስነግራችሁ ያንን ነው። አንተ እግዚአብሔር ያክብረ፣ ሩታን እንደምትወዳት እንደምታከብራት እግዚአብሔር ያክብረ። ደግሞ አባት ነው ግዴታ አክብረን
ጠርተናቸዋል። ዳኒ ሜሪ ቆይ አንድ ጊዜ ለሁለታችሁ ነው ካርድ ያዘጋጀ ነው። በመጀመሪያ ደረጃ እንግዲህ ይህንን ግብዣ ተጋብዛቸዋል። ወረቀቱ ከመስራችን በፊት መጀመሪያ በክብር ሽማግሌ ቤተሰቦች አግባት። እንኳን እሷን ታህየማት አትተው ባለጌ እና የተዋረደ ሰው ነው እንደው የነሱ ደራው ያደርሳቸዋል። ግን ድራማውን የምትረዱት መግቢያ የሚሰሩት እነሱ ናቸው። እነሱ ተጠርተው ነው በዳኒ ቤት ማለት ነው። እንዲህን እያያችሁ እንኳን መረዳት ያቃታችሁ ውሸታሞች እነዚህ። ኤፍሬም እና ደስታ ዛሬ ምስምሳቸውን ተነጋግረዋል። ሩታ እና ብርሽ በቅርብ ቀን አንድ ላይ ይሆናሉ። እንድትጎዳ አልፈልግም ብሏል። ዛሬ ደግሞ አበጋዝ ከነ ዳኒ ጋር መጥቷል። ሰርጋችን ቀን ተቆረጠ። እኛ ልንጋባ ነው፣ ሰርግ ልንጠራችሁ ነው። ደብዳቤ ጽፈው መጥተዋል። እናንተ ወግና ማረግ የጠፋባቸው አብርሽና ሄርሜላ ማለት ነው። ህዝቡን እንዴት በውሸት ህሊና ለመምራት የሚፈልጉ ውሸታሞች። በእውነት ነው የምላችሁ፣ በጣም የሚያስጠላ ቪዲዮ በዳኒ ቤት ተለቋል። በቃ ድራማው እየቀጠለ ነው። ኤፍሬም ድራማቸውን ጨርሶ አብክቶባቸዋል ማለት ነው። በእውነት እኔ ኤፍሬም ነገር በጣም ነው የገረመኝ። ነገራችን ላይ ሩታዬ ዛሬ አልመጣችም በየቪዲዮው ላይ። እሷ ስላልመጣች በጣም ደብሮኛል። ላይክ ሰብስክራይብ አድርጉ። እንግዲህ ሄርሜላ እየዘለለች የውሸት ሳቋን ማለት ነው። ነገ እንዲዷ እንደሚደርቅ በቅርብ ቀን እንጠብቃለን። ሰርጋችን ነው፣ ልንጋባ ነው። ማግባት ብርቁ አይደል? አብርሽ እንደሆነ እያስለቀሰ ሴቶችን ሴት ላይ በመደረቡ ቁጥር አንድ ጀግና ነው። ሴት በመቀያየር ማለት ነው። ሄርሜላ ሰመንጋጋዋ እየሳቀ የውሸት ሳቅ ማለት ነው። እናንተ የውሸት ሳቅ ሲስቁ ግን በጣም ነው የሚያስጠሉት። በእውነት ነው የምላችሁ። ከመጨረሻ አይታችሁ ቪዲዮውን ኮሜንት ስጡ መቼም። ምክንያቱም ሩታ አንተን አታገባም። አንተ ትላንት ነው የመጣው። እኔ እንደዚህ ልታወራ ያችን ሀዘን ይመጣል። ሀዘንም እንዳለ ሁሉ ደስታ ይመጣል እና ደስተኛ መሆንን ብቻ ደግሞ ሩታ የአንተ ልትሆን አትችልም። ለምን ነገራቶችን ቶሎ የማይገባችሁ ወይም ደግሞ ቶሎ ማተረዱት የማይገባቸውማ ስሜታቸውን እየተከተሉ ነው። ፍቅር ወይም ደግሞ ጊዜ ያስረዳቸዋል። ወይም ደግሞ ማን እውነተኛ ማን ሀቀኛ ማን በትክክለኛ ቦታ እንዳለ ያው ጊዜ ነው የሚያሳያችሁ። እና አብርሃም ተናግሯል። ሁሉም ነገር ጊዜ ይፈታዋል ብሏል። በእርግጥም እውነቱን ነው። ጊዜ የማይፈታው ነገር የለም። እስከዛሬም ያልተፈታልን ነገሮች ጊዜ ነው እየፈታልን ያለው እና ጊዜ የማይፈታው ነገር የለም። ጊዜ ከምንጠብቅ ራሳችን የምንፈታው ነገሮች አሉ። ግን ያለው እግዚአብሔር ያክብርልኝ። ዛሬም መሳሪያ የምትፈልጉትን የውስጣችሁን ተናገሩ፣ ችግር የለውም። አንተ የተሰማችሁን ስሜት ነው ላት መፍታችሁ ነው። እኔ ነኝ በቃ እኔ ይሄኛው ኤፍሬም ነኝ። ከወደዳችሁኝ በዚህ ውደዱኝ፣ ካልወደዳችሁኝ አልወደዳችሁኝ ነው ብዬ ሾ ማደርገው ነገር የለም። እናንተ እንድትወዱኝ ብዬ ሌላ ምንም ማስመስለው ነገር የለም። ጅምር እውነት እየተነገረኝና እውነት እያወራሁ ነው የመጣሁት። አልችልም፣ ሌላም ነገርም ላደርግ አልችልም እና ምጠሉኝ ብዙ ተባ መስራችሁ ሰዎች ካላችሁ ልንገራችሁ ብዬ ነው እና የአብርሽና የሩታ ነገር እንደ ቀልድም አልተጀመረም፣ እንደ ቀልድም አይለያዩም ራችሁና እኔ አብርሽና ሩታ ፍቅር ገና ፍቅር ከመጀመራቸው ያጠገባቸው ላይ የነበርኩኝ ልጅ ነኝ። ምን እንደሚያሳልፉ ምን ያክል እንደሚዋደዱ ምን ያክል እንደሚፋቀሩ በጣም ነው የማውቀው። ይህ ሁሉ ነገር አብርሃምና ሩታ እንዳይለያዩ የምፈልገውና አዲስ ነገር ይፈጠራል። የምታዩትም የምትሰሙትም ነገር ይሆናል። የዛኔ ሁሉም ነገር ይፋ ይሆናል። ማን ትክክለኛ እንደሆነ ይለይለታል። አይርቅም። ትንሽ ጊዜ ነው። ሁላችሁ የምትሰሙትና የምታውቁት ነገር ይሆናልና ደስታም እየመጣ ወይም ደግሞ ሰው የሆነ ነገር ስላለ ምን የሚቀየር ነገር የለም። ማንም ሰው እንዳጨበጨበ ይቀራል ያሉ እኔ አሁን ዳር ተመለስ ምናምን ብለህ መጨቅጨቁ አስፈላጊ ስላልሆነ ደስ ስላለኝ ለሩት ጨነቅላታለሁ የምትል ሰው ነህ እና በዛ ላመሰግን እወዳለሁ። ግን ደግሞ እያደረክ ያለው ነገር አንዴ የለየለት ነገር ድጋሚ ሊመለስ የማይችለውን ነገር ነው እያደረክ ያለው ማለት ነው። አሁን እንደዚህ አይነት ሰው እንዴት ነው ድጋሚ በአይን ያየኸውን ነገር ሩታ ጋር አምጥተህ አብራችሁ ሁኑ ምናምን የምትለው ሄደ አድረገልኝ ጋር ቆይ ገብቶሃል። ሩታም ከአንተ ጋር ደስተኛ የሆነችው የጊዜያዊ ደስታ ነው እንጂ ከልብ የመነጨ ደስታ አይደለም። የሳቀው ሁሉ ሳቃ ይባላል። አንዳንዴ ስለ ሳቅ ብቻ ደስተኛ ሆናል ማለት አይደለም።
ገብቶሃል አይደል? ምን ልፈልጌ ነው አብርሃም ጋርም ሄጄ ሰላም ሆኖ ነው እንደዛ ይበጠበጡ እና ሩታ አንድ ላይ እንዲሆን ነው እንጂ እዚች ጋር አንተ አሁን እንደምታወራው አይደለም። ገብቶሃል አይደለም? እሺ አሁን ቀለበቱን አንተ እኮ እንደዚህ ነገር ያስቀምጦ ነው እና ሁሉ ነገር ማደርገው ነው እንጂ ለእሷ አትጨነቅም እንዴ? ስለምጨነቅ መሰለኝ ሁሉ ነገር ማደርገው። ምን ትወደዋለች አትወደውም? ሩታ ታፈቅረዋለች አታፈቅረውም? እስኪ መልስልኝ ይሄን ነገር። እሱን አላውቅም እና እርግጠኛ ባልሆንከው ነገር ደግሞ አታውሪያ። እኔ አሁንም አስረግጬ እየነገርኩ ያለው ነገር ሩታ አብርሃምን ታፈቅረዋለች፣ ትወዷለች፣ ከአብርሃም ጋር ነው መኖር የምትፈልገው። አለቀ። ገብቶሃል አይደል? አስረግጬ ነው እየነገርኩ ያለሁት። ምናልባት የሚደብርህ ከሆነ ለም ኖርማል ነው ኤፍሬም። በዚህ መንሮት ነገር ደስታ ማለት ከአንተ ጋር እኔ ከማላውቀው ሰው ጋር እኔ ከአንተ ጋር ብዙ ነገር ጭራሽ ቀለበት እስከማድረግ በቃ ላይፉን ጀምሯል። ያ ደግሞ አላደርገውም መቼም፣ ምክንያቱም ሩታ አንተን አታገባህም። አለቀ። ገብቶሃል አይደል? ያ ነገር ደግሞ አይምሮ ስለማይፈቅድ ስለማታገባህም ከንቱ ልፋትም ስለሆን ግን ወንድ ልጅ ነህ። በማይሆን ነገርም እንድደክም አልፈልግም። ማይሆን ነገር ጊዜም እንድታባክን አልፈልግም። ምክንያቱም አንተ ወጣት ነህ፣ እንዳየውቅ ነገር ብዙ ነገሮች ማድረግ የምትችል ሰው ሆነ ማድረግ ትችላለህ። ማንኛውም መግባትም ትችላለህ። ግን ደግሞ ሩታ የአንተ ልትሆን አትችልም። እኔ ዛሬ እየሳኩ ነው የመጣሁትና ኤፍሬም ማለት ነው እየበጣበጠው ነው፣ እውነታውን እያፍረጠረጠው ነው። ዲራማ የሰለቸው ቤተሰቡ መሰደቡን በቃ የተሰማው ማለት ኤፍሬም ነው። ዛሬ ከደስታና ኤፍሬም አንድ ላይ መጥተዋል። ደስታ እያስመሰለች ከሱ ጋር እንድትቀጥል ሩታ ፍቃደኛ ነው። አብርሽ እያስመሰለ ከሄርሜላ እንዲመስራት ፍቃደኛ ነው። ገባቸው አይደለ? ያልነቁት ግን ደስታና የሜዳ አህያ ሄርሜላ ህይወታቸውን በቁማር ያስያዙና ድራማ እየተሰራባቸው ያልነቁ ደንዘው ያሉ በሰው ትዳር ውስጥ ገብተው የሚያጨበጭቡ አንድ ወንድም ተንስቶ ሁለቱ አንድ ላይ ይሆናሉ በቅርብ ቀን እያለ እንደዚህ እየተናገረ ትንሽ እንኳን ህሊና የላቸው። በእውነት ነው የምላችሁ። እንዴት ነው የሚያስበው የሰው ልጅ? የሰው ሚስት የልጅን እናት ለእኔ ያደርጋለሁ ማለት እኮ ሩታ አሁንም ደህት ከደስታ ጋር ደስተኛ አይደለችም። ታስመስል ትችላለች። አብርሽ በሚያደርገው ነገር ሊሰማት ይችላል። ሴት ናት። እሱ የሚያደርገው ነገር ሊሰማት ይችላል። ለምን በድራማ ተጀምሮ ሌላ ውስጥ እየገቡ ስለሆነ ቪዲዮ የምታየው ነገር የባሏ ነገር ይጎዳታል። እኔ እኮ ባለትዳር ነኝ፣ ባለትዳር ወንድ ይህን ያህል እየደረገ ብላ እሷም ሌላ መጥፎ ውስጥ ለመግባት ትሞክራለች። ነገር ግን ሩታ እስካሁን ድረስ አልተዋጣትም። ዛሬ ለራሱ ደስታ ብዙ ነገር ተሰምቶታል። እንዳታለቅስ እንደ ወንድ ልጅ የራስህን አቋራሽ ፈልግ። አብርሽና ሩታ የሚለያዩ ሰዎች አይደሉም፣ አይለያዩ። 100% እነግርሃለሁ። ፍቅሬ ተጎድቻለሁ፣ ቤት ዘግቼ አልቅሻለሁ፣ ቤት ዘግቼ ብዙ ነገር ደርሶብኛል። ነገር ግን አሁን ቆሜያለሁ አለው ኤፍሬም። እውነቱን ነው። በቢዚ እኮ ብዙ ነገር አልፎበታል። ሀቂቃ የምላችሁ ግን እኛ ብዙም አንመለከተውም እና ነው እንጂ በጣም ብዙ ድራማ አልፏል። ተይቀደም እስቲ ላይክ አድርጉት። በእውነት ነው የምላችሁ። እና ዛሬ በቂውን ደስታ ነግሮታል። በቃ አልመለስም አለ። ያመንኩበትን በውሸት አትከተሉኝ፣ አትውደዱኝ፣ የሰደባችሁኝም አመሰግናለሁ። እኔ ግን እውነትን ነው የምናገረው። አብርሽና ሩታ አንድ ላይ ይሆናሉ፣ ይጋባሉ፣ ገና ሌላም ልጅ ይወልዳሉ ነው ያለው ኤፍሬም። እንዳትጃጃሉ አለ። የራሳችሁን ህይወት ፈልጉ፣ ፍቅረኛ ፈልግ፣ የራስህን ሚስት ፈልግ። ሄርሜላም እንደዛው አለ። አብርሽና ሩታ መቼም የሚለያዩ አይደሉም። መቼም ብዙ መስዋዕት የተከፋፈሉ ናቸው። ሁልህም ዳር ትቀራለሽ፣ ሁልሽም ዳር ትቀሪያለሽ። አጨብጫቢ ዳር ይቀራል። አብርሽና ሩታ ግን ነገ አንድ ሆነው ታፍራላችሁ ነው ያለው። በነገራችን ላይ ቤተሰብ ያልገባበት ትዳር አያምርም። እስካሁን ድረስ ቢዚ ናት እንጂ ያጨበጨበችው የአብርሽንና የሩታን ህይወት መለያየት የፈለገችው። ሌሎቹ አንድ ድምፅ በቃ ከሩታና ከአብርሽ መሀል የገባ ማንም ቤተሰብ የለም። ይሄ ምንድነው? ሩታና አብርሽ በቤተሰብ የተሳሰረ ጋብቻ ስላላቸው ማለት ነው። መፋታት ያለ ነው። የሰው ልጅ ተለያይቶ አየር ልጅ ማሳደግ ያለ ነው። ነገር ግን እስካሁን ድረስ ሩታ ከአብርሽ ተለያይታ አይደለም እየኖረች ያለችው። በመሀል የገባችው ሄርሜላ ናት። ትወጣለች፣ ታለቅሳለች። የሩታ አጣ በአጭር ቀን ይደርሳታል። በእውነት ነው የምላችሁ። ከመጀመሪያ ሚስቱ ነጥላችሁ ወስዳችሁ የኛ እናደርጋለን የምትሉ ሴቶች
ተማሩ ለማለት እፈልጋለሁ። ፈታ ብዬ ነው ዛሬ የሚመጣባችሁ እንጂ እንደዚህ ምናምን እንትን አይደለም። እና ሩታዬም ዛሬ ኤፍሬም ሄዶባቸዋል ማለት ነው። ልክ ነው። እንደ ሰው አብርሽን ህይወት ብቻ አይደለም መናከት ያለበት የሩታንም ይሆናል ስነ ስርዓት ያለው ነገር እንዲሰሩ መደረግ አለበት ብዬ አስባለሁ። ሩታ አሁንም ደስተኛ አይደለችም። ሀቂቃ ነው የምላችሁ። ባየኋት ቪዲዮ ሁሉ ገና ነው ያለችው። እኔ ገና እሱን እየቀረብኩት ነው እንጂ ምንም የተደረገ ነገር የለም። እየፈጠነ ነው። አልገባኝም፣ የሚያደርገው ነገር አልገባኝም። ደስታ በቃ ፈጠነ እያለች ነው። የነ ችኩል ቤት ዙሪያው ሰንበሌጥ የሚባል ነገር አለና ደስታም አላወቀባትም ሩታን ማለት ነው። ለድራማ የሚሆን ሰውም አይደለም፣ ለሁሉም ነገር ለትዳርም አሁን ቆምጠጥ ያለ ነው። ዛሬ አሁን ያስረዳው በቃ ይሆናል አይደለ? የተሰማው ስሜት አለ። አይናውጣ አይደለም። ድራማው እንዲቀጥል ቢፈልግ አሁን ደስታ ምን አገባክ ምናምን ብሎ ግርግር መፍጠር ይችል ነበር። ግን እንደዛ ማድረግ አልፈለገም። መነጋገር ፈለገ፣ ተነጋገረ። አስብበታለሁ፣ አየዋለሁኝ፣ ትንሽ ጊዜ ስጠኝ፣ እገፍቼ ሁሉን ነገር እንዲወጣ አደርጋለሁ ነው ያለው። ገባችሁ አይደለም? ስለዚህ የቡታጀራ ዩቲዩበር ለማንኛውም ይችላሉ ማለት ነው። ስራም ይችላሉ፣ ቁማር ይችላሉ፣ መነገድ ይችላሉ። በነገራችን ላይ ቡታጀራዎች ተልከሰከሱም ስል የስራ ያላቸው ነገርን ታመላመሰግንላቸው አልቀውም። በጣም ጀግና ናቸው። ለስራ ለተባሉት ቢባሉ ስብር የማይሉ ወንድ ማለት ሴቶቹም ወንዶቹም ለስራ ያላቸው አቋም እወድላቸዋለሁ። ለምን እኔም እንደ ውራጌ ስለሆንኩኝ ብር እወዳለሁኝንስ መስራት እወዳለሁና እንደዛ ነገራቸው ደስ ይለኛል። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉት። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እወዳቸዋለሁ ፋሚሊዎቼ። በጥሩ ነገር በጥሩ ነገሮች